ምን ታረጋለህ? አመሰግናለሁ ይባላል። ባታመሰግኝም ችግር የለውም አልቀየምሽም። እና ካላስቀየመ ማንሳት ለማስፈልግ ይሄን ኮስታራነትሽን እኮ ነው የምወደው። ባይዘዌ ለአንቺ ይሄ ብቻ ሳይሆን ከዚህ በላይ ነበር የሚገባሽ። ክብሮም አሁን ስለዚህ ጉዳይ ለማውራት አቅሙ ሞራል የለኝም። በቃ ስለዚህ ተወኝ። ምን ማለት ነው? ፍቅር የሚወራበት ጊዜ እኮ የለውም ሰኒ። አይገባህም እንዴ? በቃ ተወኝ። ቆይ መጎሳቆል አይታየህም? እኔም እኮ እዛ ወንድሜ ተናዶ አያገባኝም። ሲጀመር ስናንተ ግድ አይሰጠኝም። ለራሴ በጣም ብዙ ሀሳቦች አሉኝ። ስለዚህ ተወኝ። ለምን አይገባህም? ቢያንስ እንደዚህ አታጣጥኝ እንጂ። ደህና ዋል። ለአንቺ ምንም ሆናለሁ። ደግሞ ባለ ያልሽው ሰው እንደታሰረ ሰምቻለሁ። ማን ነገረ? ወፏ ልበልሽ፣ ነፍሰ ገዳይ እንደሆነ አውቃለሁ። ደግሞ ለአንቺ አይገባሽም። የአንተ ሀሳብና ስቴት አያስፈልገኝ። ካሁን በኋላ ከህይወቴ እንድትወጣ ብቻ ነው የምፈልገው። አንቺም ደግሞ አብረሽው እንደነበርሽ አውቃለሁ። እና እሱን ነገር ልትጠቀምበት አስበህ ነው? እኔ አንቺን ፍቅር ብቻ ነው የምፈልገው። ይህን ብቻ ተረጅልኝ። መቼም ያንታሉ አስረግጬ ነው የምነግርህ። ሰኒ አንቺ እኔ ብቻ ነሽ ሰኒ። ሊና እንደ ኬራ እውነታማ ቢሆን ስብርብር አድርጎኝ ይጨርሰኝ ነበር። እነሱ ባይኖሩ ኖሮ በጣም ይጨርሰኝ ነበር እያለች ትገኛለች ማለት ነው። ሊና ኬራ በጣም ተናዷል። በጽናት የተነሳ በጣም ተናዷል ማለት ነው። ኬራ ራሱ ተናዶ ከቤትም ወጥቷል። ኬራ ቤት ውስጥ አይደለም እነሱን ረግጧቸው ወደ ውስጥ ወጥቷል እያሉ ይገኛሉ ማለት ነው። የኬራ ነገርና የጽናት ነገር በእርግጥ በጣም ያሳዝናል ከነገራቶቹ ሁሉ ማለት ነው። የኬራ መናደድና የኬራ ስራና የጽናት ስራ እጅግ በጣም ያናድዳል ማለት ነው። ቲናም በሱ የተነሳ ወርቃ ተገኝታለች። ሚሮም ወርቃ ተገኝታለች ማለት ነው። በእውነት በጣም ያሳዝናል ሁሉም ነገር። ናሆሚ አጣው እንዴ ምን ሆነክ ነው እያለችም ትገኛለች። ናሆሚ ከዛ ወዴት ነው ሊና ኬራኮ እናንተ ሰዎች መነካችሁ? ኬራኮ ቤቱ ሲመለስ እኔ ነው የሚያገኘን እያለች ትገኛለች። ናሆሚም በቃ አንቺ ተረጋጊ፣ እሱ እኮ ተረጋግቷል፣ አሁን ሁሉም ነገር ተስተካክሏል እያለ ይገኛል ማለት ነው። ለኔ ድሮም የሚያስብልኝ የለም ከናካቴው ስታጡኝ ይገባቸዋል እያለች ትገኛለች። ሊናም ያኔ ግን እያላችሁ ታለቅሳላችሁ እያለች ትገኛለች። የህሊን በኋላ እኮ የህሊና ጸጸት እንዳይሆንባችሁ ብዬ እኮ ነው። አጥንቴ እኮ ራሱ ሆኖ ነው የሚወጋችሁ እያለች ትገኛለች። ናሆሚ ደግሞ አንቺን ቤት እንውሰድሽና እኛ እዚህ እንጠብቀው እያለች ትገኛለች። አይ ሞሪዬ አንቺ እኮ አስታዊ ከሆነች ሴት ለሴት እኮ ነው የሚተሳሰበው እንጂ ወንዶች እኮ ምንም የሚያውቁት ነገር የለም እያለች ትገኛለች። ሊና ማለት ነው። በጣም እሷም ጭንቀት ውስጥ ገብታለች። እንግዲህ ምን ማድረግ ይቻላል? ተመስገን አምላኬ እነሱ እኮ ባይኖሩ ኮሩ ክፍሌን ቆልፌ ኮር እያልኩኝ አለቅስ ነበረ እያለች ትገኛለች ማለት ነው። ኩሩቤል የት ነበርክ እስካሁን ድረስ እያለው ይገኛል። ደህና ነኝ ምንም አልሆንኩም፣ ምን ተፈጠረ ምንድነው እያለ ይገኛል ማለት ነው። ሜሮን ታዲያ ምን ተሻለ ብላ ስትል ሊና ደግሞ እንደኔ የኬራ ጤንነት በጣም ያሳዝነኛል፣ እሷን ጌትም ብለን መፈለግ አለብን እያለች ትገኛለች። አዎ እሱም ተፈልጎ ሁለቱም ሰላም ቢሆኑ እኔ ደግሞ ሰላም እንደሚሆን ተስፋ አደርጋለሁ። ለሁላችሁም ሰላማችሁን እንመኛለን ማለት ነው።
ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይክ ግቡ ማለት ነው። መልካምነት ለራስ ነው። ሰኒና የሰኒ ጓደኛ የሰሩት ነገር በሙሉ በአሳባ እየመጣባት ይገኛል ማለት ነው። ጓደኛዋም አንቺ ያልሽው በሙሉ ይስማማኛል እያለ ይገኛል። አንተ ዛሬ ምን ማደርግልሽ ይሻላል ብሎ ሲላል አንተ ያልከው ይሆናል እያለችም ትገኛለች። በር ላይም እየተንጎራደደች ትገኛለች። ሰኒ ጓደኛዋ በመታሰሩ በጣም ጨንቋታል ማለት ነው። እውነት ነው፣ በእርግጥ ይጨንቃል። ሰኒ ሁሉም ነገር ተስተካክሎልሽ የምናይበት ቀን በሩቁ ሳይሆን በቅርቡ እንዲሆንም ተስፋ እናደርጋለን ማለት ነው። በሀሳቧም ጭልጥ ብላ ትገኛለች። ከታሰረው ልጅ ጋር የሰኒ ጓደኛ አሁን ብቻችን ነን፣ የልብ ልባችን አሁን ማውራት እንችላለን እያለም ይገኛል ማለት ነው። አሁንም ምን ነው እንደዚያ ይሄኝ ልክ አይደለም እንዴ ብሎ ሲል እስካሁን ድረስ አንተ ነህ እንደዚህ ብለክ ያወራኸው እንጂ ሌሎቹ ግን ሲስቁና ሲሳለቁብኝ ነበረ እያለም ይገኛል። ለእናቴም አንድ ልጅ ነኝ ዘራዋን እንዳስቀጥልላት ነበር፣ ግን ለዛሁን ዘር የለኝም ያለችው እያለ ይገኛል ማለት ነው። አንተም ተስፋ አትቁረጥ፣ መንከራተትም መልፋትም አንድ የህይወት መሰላል ናት እያለም ይገኛል ማለት ነው። ወደ አዲስ አበባ ሲሄድም ግን አዲስ አበባን ወጥመዷን ዘርግታ ተገኘች፣ ማይም ጠበቀችም እያለ ይገኛል። ምን ተፈጥሮ ነው ብሎ ሲል ምን ትጠይቀኛለህ? ካቴናውን እጄ ላይ ዘርግቶ ጠበቁኝ። እንዴት እንደሆነ ምክንያቱን አንተም አታቅም። ትልቅ ሰው ማገዝም ባላችን ነው ብዬ እቃ ሰጥቶኝ ላኩኝ። እኔ ነገር ግን እቃው ሌላ ነው እያለ ይገኛል። ቦታው ላይ ስደርስ ምን እንደተፈጠረም አላቅም። አፋብሶኝ ወደዚህ ላኩኝ እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ እንድትሆኑ ምኞቴ ነው ማለት ነው። እስቲ ተወኝ የእናቴ እንባ ነው ባክህን ልጅ አትሂድ እዚሁን እያለችኝ እኔም ተነስቼ መጣውኝ። አይ ዘሪውን እያለም ይገኛል። አይዞክ እንግዲህ ህይወት ሁሉ ፈተና ናት፣ ከዚህም ሁሉም ሊያልፍልክም ይችላል እያለ ይገኛል። እንዴት አትጨነቅ እናት አይደለች እንዴ እያለ ይገኛል ማለት ነው። ዞክ ህይወት ፈተናና ዘሬንና ማንነቴን የማያውቅ ሰው እንዴት አድርገው ነው እኔን ከእስር ቤት የሚያስወጣኝ እያለ ይገኛል። እዚህ መጥቶ ታሪኬን የሰማ ሰው እንደዚህ ብሎ ነው የሚያብሩ። ከወጡ በኋላም እንኳን ቃላቸውን ሊያከብሩ ቀርቶ ዞር ብሎ አያዩኝም እያለ ይገኛል ማለት ነው። የሰኒ ጓደኛም ደግሞ አይዞ ከኔ ከዚህ ከወጣኝ በኋላ እኔ ከታትላለሁኝ እኔም አለም ደግሞ አስወጣሃለሁኝ እያለው ይገኛል ማለት ነው። አንዳንዴ ጥሩ ጓደኛ ሲገኝም በመልካም ነገር ይመለሳል ማለት ነው። የኬራ ሰራተኛ አሁን ጽናት ካየችኝ እንደዛው ቦጫጭቃ ነው የምትገለኝ፣ እንደዛው ትላንትና እንዳደረገችኝ ዛሬም አታልፈኝም እያለች ትገኛለች። አለበለዚያ ደግሞ ብዙ ደረጃ ነው ምን ደራረሰው፣ እስኪ ቆይ ለሞክረው እያለች በሩን ታንኳኳለች ማለት ነው። በሩን ስታንኳኳ ግን ሰኒ ቤት ውስጥ የለችም። ቲና ማን ነው እያለች ትመጣለች። ከዛ አንቺ ነሽ እንዴ የመጣሽው? ደህና ነሽ እንደምነሽ ብላ ስትላት አይ ምን ደህንነት አለ ብለሽ ነው? አይ እንደዚህ በቀላሉም የሚወራ አይደለም እያለች ትገኛለች ቲናም
አይ እንደው ዛሬ የለም እንዴ ዛሬ እኮ ስራ ነበረን ብላ እያለች ትገኛለች ማለት ነው። አይ ሀና ባትመጪ ይሻልሽ ነበረ ዝም ብለሽ እኮ ነው የደከምሽው ብላ ስትላት አይ ምን ነው የለም እንዴ ብላ እያለች ትገኛለች። አይ እሱማ አለኮ ቲና አይ እሱ እኮ አለኮ እያለች ትገኛለች። በጣም ሰኒ ካየችን በጣም ትልቅ ችግር ነው የሚፈጠረው። ግን እኮ ኬራ ስራ የሚሄድ አይመስለኝም እያለች ትገኛለች። ጽናት የለችም እንዲህ ብላ ስትል